አብርሽ ከእስር ቤት ወጥቷል። ከእስር ቤት በወጣበት ጊዜ ላይ ከሩታ ጋር ያለውን ነገር ለመለማቆም ፈለገ። ሩታ ናት ፈላጊዋ ወይስ አብርሽ ነው የሚለውን ጉዳይ እናያለን። ፋሚሊዎች እስከ መጨረሻው እንድትከታተሉ ይችል በታላቅ አክብሮት ተጠይቃችኋለሁ። መጨረሻ ላይ የምነግራችሁና እማሳያችሁ ነገር ይኖራል። እስከዛው ድረስ ግን አብራችሁን ቆዩ። ሰላም አላልኩሽም? ብዙ ሰው ስለነበረ። አዎ ልክ ነህ። እንደዚህ ይሄን ያህል እንደምወደድ ያወቅኩት ዛሬ ነውና በጣም አንጀታቸውን በላቸው። እስር ቤት ራሱ እኔ ልታሰርል ሰው አይቻልም እንጂ መግባት አይቻልም እንጂ ሳይሆን ማለት ነው የመጣው ሰው ጓደኞች ምናምን ህዝብ ተሰበሰበ እኮ በጣም እውነት። እና በዚህ ግን ደግሞ ትንሽ ፊት ገረጣብኝ በጣም እውነት። እኔ እሺ ምግብ ካበላሽኝ ምናምን እንከባከባለሁ። አሁን ከዛ መለሳለሁ። አይ የምሬ ነው። አልተኛውም እንቅልፍ ምናምንና እሱም ተደራርቦብኝ መሰለኝ። በጣም ከባድ ነው። ግን እንዴት ነው አመታት የተፈረደባቸው? እግዚአብሔር በምህረቱ ይርዳችሁ እንጂ እስር ቤት በጣም ነው የሚጨንቀው። በጣም ለአንድ ቀን ይከብዳል። ግን ደግሞ አይታችኋል ፋሚሊዎች፣ እስር ቤት ምን ያህል እንደሚከብድና እንደሚጨንቅ ገብቶ ነው ያየው። አንዳንዴ እንኳንም ታሰረ ሲባል በምክንያት ነው ፋሚሊዎች። አያችሁ እሱ ከታሰረ በኋላ እስር ቤት ውስጥ ያለው ጭንቅ፣ እስር ቤት ውስጥ ያለው ችግር በደንብ ገባቸው ፋሚሊዎች። ዛሬ ሄርሜላ እንደዚህ የሆነችለት ያለችው አብርሽ ትላንት ከሩታ ጋር የነበረው አብርሽ ነው። አብርሽ ያው ነው፣ ምንም እኔ የሚቀየር አይመስለኝም። ጀስት ፋሚሊዎች አሁን ከሚያደርገው ከሚያሳየው ነገር አንጻር አብርሽ የሚቀየር አይነት ሰው በፍጹም አይመስለኝም። ዛሬ ሄርሜላን ካደረገላት ከሆነላት ካላት ነገር በላይ ትላንት ለሩታ ሲያደርግላት የነበረ ነው። ተመልሶ ቃሉን አጥፎ የተገኘ ሰው ነው። አብርሽ መቼም በቃሉ የማይገኝ ሰው ነው። እስር ቤት ውስጥ ያለውን ተጽዕኖ ራሱ ላይ ሲደርስ በደንብ አየው። አይታችኋል። አንዳንድ ጊዜ ሰው እናንተ የመታችሁ እንቅፋት፣ እናንተን ያስለቀሳችሁ ነገር ያ ሰው አይገባውም። እሱ ላይ ከደረሰ በኋላ ያ ህመምና ያ ጭንቀት ይገባዋል። አሁን አብርሽ ራሱ ላይ ከደረሰ በኋላ ገባው። ሄርሜላ ዛሬ እንደዚህ ይሆንሽ ያለሽው ነገ ስታለቅሺ ስታዝኚ ምናምን እንዳናይሽ። ጀስት አሁን አብርሽ በምንም አይነት ሁኔታ ውስጥ አንቺ ጋር ያለውን ነገር በፍጹም አምኖ እንዳልተቀበለ በትክክል ያስታውቃል። አምኖበት ፋሚሊዎች በጭራሽ አምኖበት አልተቀበለውም። ካለው ድባብ አንጻር ከሷ ጋር የመሆንና ለመናገር የመድፈር አቅም አገኘ እንጂ አብርሽ ሄርሜላ ጋር ባለው ነገር በጭራሽ እርግጠኛ አይደለም። ፊዚካሉም ያስታውቃል፣ የሚያደርገውም ነገር ያስታውቃል፣ እያንዳንዱ ነገር ፋሚሊዎች። እኔ አብርሽ ከሩታ በመቅረቱ ምንም አይመስለኝም። ማለት እኔ ከሷ ጋር እንኳን እየኖረ ቢሆን ፋሚሊዎች ሩታን የማይጠቅማት አይነት ሰው ነው። አብርሃም በጭራሽ የማይጠቅማት አይነት ሰው ነው። ሩታ ትበዛበታለች፣ አትመጥነውም በፍጹም ማለት ነው፣ በፍጹም። ስለዚህ አሁን ላይ ይሄ ነገር እንደዚህ መሆኗ የሄርሜላ በጣም ገርሞኛል። ነገ የተረጋገጠ ይሁን አይሁን ጀስት ሳታውቀው በዚህ ልክ ማሸርገድ፣ በዚህ ልክ እንትን ማለት ጥሩ አይደለም። ነገ ምን ሊደርስብሽ እንደሚችል እርግጠኛ ልትሆኚ አትችይም። አብርሽ አላገባሽም ወይ ሚስቱ አይደለሽ፣ ኦር የእንትን ቀለበት አደረገልሽ እንጂ ቤተሰቡ ይቀበልሽ። እና አንቺም ጋር ያለውን ክፍተት ይጨምራል ብዬ አስባለሁኝና ብቻ በምን አይነት መንገድ እንደምናወራት ባላቅም በሰላማዊ መንገድ ግን አውርተን ለመፍታት እንሞክራለን። አይመስልሽም? አዎ እኔም እንደዛ ነው። አንደኛ ደግሞ መጠየቅ እንፈልጋለሁ። ይቅርታ ጠይቂያት በዛ ልክ እኔን ወደ ወንጀለኛ ለማድረግ ወይ ደግሞ እኔን ለማስጠቆር የሄደችበትን ምክንያት ማወቅ ፈልጋለሁኝና እሱንም ነገር እንጠይቃታለን በግልጽ አማርኛ ከዚህ በኋላና ከህይወታችንም እንድትወጣ ማለት ነው። ለአንዴና ለመጨረሻ ጊዜ ብያለሁ። እንግዲህ ቆይ እስኪ ፋሚሊዎች፣ ሩታ እኮ ከነሱ ህይወት ስትወጣ ዘለው እየመጡ ያሉት እነሱ ናቸው። ሩታ የነሱ የቪዲዮ ማጣፈጫ የህይወት ማጣፈጫ ትሁን ብቻ አላውቅም። በየትኛውም አይነት ነገር ውስጥ ሩታን ለመክተት በጣም ይፈልጋሉ። የሩታን ስም የማይጠሩበት ቦታ የለም። ከዚህ በፊት ነግሬያቸዋለሁ ፋሚሊዎች። በአሁን ስቲል
በሄርሜላ መጥፋት ዙሪያ ላይ እንኳን ሩታ የማይመለከታትና ሩታ የማያገባት ጉዳይ ላይ ተጠርጣሪዋ ሩታ ሆነች። ብዙ ቪዲዮዎችን ስታዩ ሩታ ሙሉ ትታ የራሷን ላይፍ ለመኖር ስትጀምር ዘሎ እየገባ ህይወቷን ለመበጥበጥና ካለችበት ከሰላማዊ ህይወት ደስታ ካለበት ከተረጋጋችበት ህይወት ሊያወጣት የሚሞክረው አብርሃም እንጂ ሩታ አይደለችም። አብርሃም በየትኛውም አይነት ነገር ሩታ ከህይወቱ እንድትወጣ እንደማይፈልግ ግልጽ ነው። አሁን ራሱ በንግግሮቹ መሃል ከሰማችሁት ብያለሁ እስቲ ያለ አይታችኋል። እርግጠኛ አይደለም በየትኛውም አይነት ሁኔታ ውስጥ ሩታ ሊተዋት ከሩታ ጋር ያለው ነገር ሊቆርጥ ፍቃደኛ አይደለም። አሁንም በጣም በእርግጠኝነት መናገር የምፈልገው ነገር ነገ ላይም የሆነ ምክንያት ይፈልጉና የሩታን ስም ይጠራሉ። ሩታን በንግግራቸው መሃል ያስገባሉ። ሩታ እንደዚህ ናት እንደዛ ናት ማለታቸውን አያቆሙም። ሩታ አሁንም ቢሆን ባላት ነገር እንዲህ አሁን እንደቆረጠችው ቆራጥ ሆና ከነሱ ማንነት ወጥታ የራሷን ህይወት እየኖረች ያለች ሴት ናት። አብርሃም አንተ ራስህ ቢቻልህ ከሩታ ህይወት ከሩታ መንገድ ውጣ። ሩታ አንተን እንደማትፈልግ በግልጽ ተናግራለች፣ በግልጽ አሳይታለች። አንተነ ስሟን እየጠራኸው ያለው እናንተ ናችሁ። እዛ ባጭ ያላችሁ ሰዎች በየትኛውም ባይዘዌ ፋሚሊዎች እኔ ሳስበው የሩታን ሰላምና የሩታን ደስታ በጭራሽ አይፈልጉም መሰለኝ። ሩታ ደስተኛ ስትሆን አይወዱም። ሩታ የራሷን ነገር ስትይዝ አይወዱም። ሩታ ሰላማዊ ህይወት ስትኖር አይወዱም። ለዛ በሰበብ አስባቡ ነገር ይፈልጓታል፣ ይነካኳታል። ስለዚህ እሷ ሳትሆን እናንተ ናችሁ ከሷ ህይወት መውጣት ያለባችሁ። ከህይወቷ ውጡና የራሳችሁን ህይወት መኖር ጀምሩ። በሰበብ አስባቡ ስሟን አትጥሩ። እስኪ ራሳችሁን ቼክ አድርጉ። ማን ነው ስም እየጠራ ያለው? ማን ነው ከማን ኋላ እየተከተለ ያለው? ማን ነው ምን እያደረገ ያለው የሚለውን ነገር ራሳችሁን እዩ። በቃ ልጅቷ ሩታ አልፈልጋችሁም ብላለች። አብርሃም አንተ ከሄርሜላ ጋር ባለ ህይወት ሌላውን ተው አግዛለሁ እያለች የነበረች ሴት እኮ ናት። ያንተ ህይወት ያንተ እንትን እንዲስተካከል አግዛለሁ፣ አንተ ምርጫዬ ነው ብላ ኑር መፍትሄ ነው ብላለች እኮ። ይሄ ማለት አንተን መተዋን በግልጽ የሚያሳይ ነገር ነው። ስለዚህ አንተም እሷን የራሷ ህይወት እንድትኖር ልታደርጋት መሞከር እንጂ እሷ የሆኑ ሰዎች ከጎኗ ቆመው ሲያግዟት ሲተባበሯት እየቀናህ እየተቃጠልክ የእሷን ነገር ለማበላሸት የምትጥረው የምትታገለው አንተነ። ቢቻልህ አሁንም ደግሜ ልንገርህ አንተነ ከእሷ ህይወት መውጣት ያለብህ። እሷም አለች ማለት ነው እና ትንሽ ጠጋቤልኝ እሷም አለች ማለት ነው እና ዛሬ ይህንን ጉዳይ ይዤብሽ የመጣሁበት ምክንያት ምንድን ነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንንም እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት አንቺም የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘን ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የሚያስፈልገውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለጨን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን እንድትወጪ እንፈልጋለን ማለት ነውና እሺ አበቃ። ሩታ እስከዛሬ በኖሮችው ህይወት ያንተን እገዛም ይሁን ያንተን ድጋፍ በጭራሽ ስትፈልግ አላየን። ዛሬ ደርሰህ ካሜራ ፊት የሆነ በጣም እንደምታዝንላት ማገዝ ካለብኝ ምናምን እያልክ የሆነ ሰው ፊት ለመሰከስ ምናምን ባትሞክር ጥሩ ነው።
እንዳልኳችሁ ነው ፋሚሊዎች። ከህይወት መውጣት ከተባለ ሄርሜላና አብርሽ ነው ከሩታ ህይወት መውጣት ያለባቸው እንጂ ሩታ አይደለችም። ሩታ እንደማትፈልጋቸው በግልጽ አውቀዋል፣ በግልጽ አይተዋል። ፋሚሊዎች አብርሽን እንኳን ለማሳሰር ዳኒ ሲፈልግ ሩታ እንደዛ መሆኗ ከአብርሽ ያላትን ነገር ቆርጣ እንደሆነ በግልጽ ያስታውቃል። ፋሚሊዎች አንድ ነገር ልንገራችሁ፣ ሩታ አሁን ከደስታ ጋር ባላት ግንኙነት ነገሯን አጠናክራ ልትቀጥልና ልትኖረው ይገባል። ከአብርሽ ጋር ያላትን ነገር መቁረጧን በግልጽ ማወቅ የሚቻለው ሩታ የራስዋን ህይወት መኖር ስትጀምር ነው። ፋሚሊዎች አብርሽ እጅግ በጣም በነገሮች እየተበሳጨ እየተንገበገበ የሚኖረው ሩታ የራስዋን ህይወት ደስተኛ ሆና መኖር ስትጀምር ነው እና ሩታ አሁን ከደስታ ጋር ያላትን ግንኙነት አጠናክራ መቀጠል የመጨረሻ አማራጩ ነው። ፋሚሊዎች እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ምንም የማስተባብለው ነገር የለም። በመጀመሪያ ደረጃ አዳምጪ፣ ሲቀጥል ደግሞ ማለት ነው ያንን ጥፋት አጥፍተክ በእኔ በማያገባው ነገር ስላደረከው ተባብሬዋለሁ ብናርጌ ነው የምተባበረው። ለምን የማያገባው ነገር በቃ ዋናው ማመን ነው። ስለዚህ ጀምሮ ያኔ ማምኛለሁ። ይኸውልሽ ያኔም ምንም የምክደው ነገር የለም። ዳኒ ያላሳሰርኩም ነበር ምናምን ብሎ መፈጣጠር አያስፈልግም። አዎ አላሳሰርኩትም። ዳኒ ነው ከሱን የወረቀት ያመጣው፣ ዳኒ ነው የከሰሰው፣ ዳኒ ነው ያሳሰረው። ነገር ግን በሚያደርገው ነገር ታዲያ አንቺ በዳኒ ሀሳብ ለምን ትመራለሽ? ያን ሀሳብ መቀበል ካልፈለግሽ ያንን ነገር በቃ ትክክል ሆኖ ስላለው በራስሽ ሀሳብ ለምን አልተጓሽም? ትክክል ነበረ በሰዓቱ። ታዲያ ሁለት ሀሳብ ማውራት አያስፈልግም እኮ። ትክክል ነው ብለሽ አስበሽ እስር ቤት አስገባሽው። ይሄ ተገቢ አይደለም ነው። እኔ አይደለሁም። በደንብ እንድታስተው ይፈልጋለሁ። የከሰስኩትም እኔ አይደለሁም። ያኔ ክሱን አስችልት ነበር። ማዳመጥ ከቻልሽ አዳምጪ። ሲቀጥል ደግሞ እኔ በእሷ እኔ ምን አገባኝ? ምን ስልትሆን እኔ መለቀጠኝ ለምን ይሄን ነገር የምትነግረኝ አያገባኝም። ሲቀጥል ደግሞ አጥፍተህ ነበረ። ያጠፋኸው ጥፋት ኦልሬዲ ቅጣትን አግኝተሃል። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች ያልሰራነው ነገር ሰርተዋል ምናምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔም ይሄን ነገር ላቆመው አልችልም። ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። ዝም ስል ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስል ዛሬ ላይ ያንን ዝም ታደርግማለሁ ማለት አይደለም። ላደረግከው ነገር በደንብ አድርጌ ምላሹን እሰጣለሁ። ይሄንን ደግሞ ጠንቅቀህ ታውቅ ይገባል። ገባ? ምንም ነገር አድርገውን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሹን እሰጣለሁ። ይሄን ደግሞ ጠንቅቀህ ልታውቀው ይገባል። እሺ ሩታ፣ ምናልባት ቃላቶችሽንና ተግባሮችሽ ተመሳሳይ ሆኑ። በመጀመሪያ ደረጃ የምታወሪውን ነገር ተግብሪው። ገባሽ? እዚህ ጋር ተገበርኩትማ እያሳየሁት እንደማመጣ እንዴ እያሳየኋችሁ ነው እየተገበርኩት። ስለሱ አይደለም እያወራሁ ያለሁት። አንቺ እዚህ ጋር እሱ እንዳልከሰሽና እንዳልከሰሽና ነገሮችን እኔ ያላደረኩትም የዳኒ ሀሳብ ነው ትያለሽ። በጎን ግን ያንቺ ቂምና በቀል አልጨረሽምና ያልጨረሽው የት ካለ ጨርሰናል እያለሽ ነው በግልጽ አማርኛ። ብትጨርሱ ነው ሰው ልጅ በግዴታ ይኖራል እንዴ? በግዴታ ይኖራል እንዴ? እንግዲህ ጠርተሽው ብትጨርሱ ኖሮ ባላልኩበት ስሜን አታነሱም ነበር። እየነገርኩ ነው። ለምንድን ነው ማዳምጣት እኮ ማዳመጥ ማዳምጣት አላዳምጣት። አንቺ ብቻ ነው ልታወሪ መጣሽ? አላዳምጥሽም። እንደማመጥ መሰለኝ። አንቺ ብቻ ልታወሪ ነው እንደምጣሽው? ማውራት ያለባችሁን አወራችሁ። እኔ መናገር ያለብኝን እነግራችኋለሁ እኮ። ተናገሪና ጨርሽ፣ ከዛ ትቀጥልልሽ እኮ። ደጋግሜ ነው የምነግርህ። ይኸውልህ ስሜን እስካነሳችሁ ድረስ ባልዋልኩበት ስሜን እስከጠራችሁ ድረስ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩኝ ፈጣሪ ይመስገን እውነቱን ፍርጥርጥ አድርጎ አውጥቶታል። ስለዚህ ስለጠፋሁት አንቺ ያለሽበት እጅሽ ባላጠፋሁት ነገር ስሜን እስካነሳችሁ ድረስ እኔም አለቃችሁ እጥፉን እያደረኩ ነው የምመልስላችሁ። ይሄን ደግሞ ታንተጋችሁ ችግር የለውም። በቃ አንቺ የለህኛ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ትችያለሽ። ችግር የለውም። ኖርማል ነው ለኛ። አሁን ይሄንን ስሜት በቃ ጎበዝ ነሽ፣ ችግር የለውም። ገባሽ? አሁን ለአንቺ ማወቅ ከመሰለሽ መብትሽ ነው። ምንም ነገር እንትን ማለት ትችያለሽ። እኛ ግን ካንቺ ጋር ያለንን ነገር ፈተን በሰላም ኑሯችንን እናሷ መኖር እንፈልጋለን እና ተይን፣ በምንም አይነት መንገድ እንዳትደርሽብን። ይሄ ነው በቃ እኛ መናገር የፈለግነው ማለት ነው። ገባሽ? ሌላ ይሄናል ካንቺ ጋር የሆነ ነገር ኖሮን አይደለም።
ሁሉንም ነገር እኔ ትችልሻለሁ ታውቂያለሽ። ይመስላል ሁሌ በሄድክበት እኮ ስሜን የምታነሳው አንተ ነህ ይመስላል። ስንቴ ነው እኮ ምናምን ይመስላል ሁሉ ጊዜ ሩታ እንደዚህ ሆነች፣ ሩታ ወጣች፣ ሩታ ወረደች፣ ከዛስ በኋላ እሷ ትሆን እንደዚህ ያደረገችው ብለው ሁሌ ዙሪያ ጥምጥሜ። እሺ እኔን ዳይሬክት ባታገኘኝ እኔን እንኳን ማለት ነው አጠገብ ያሉት ሰዎች ጋር ሁሌ አትጠፋም። ገባ አይደለ? ስለዚህ ማን ነው የደረሰበት? ነገሮችን እየፈጠርሽ እየመጣሽ ያለሽው እና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለሽ